አንቺ የሰውን ስሜት ሳትረጂ እንድረዳሽ ትፈልጊያለሽ? ትሰሚያለሽ? እኔ አንቺ አይደለሁም። መቼም ደግሞ እንደዚህ አይነት ነገር ሊኖር አይችልም። እሺ ገባሽ? ለምን ዴቭ? ቆይ ለምንድን ነው የማይሆነው? ተንኮለኛዋ ፍቅር አደይን ለማጥመድ ያጠመደችው ወጥመድ እሷን ሊጠልፋት ነው ማለት ነው። ሰላም ጤና ይስጥልን ውድና የተከበራችሁ የአስማረች ዩቲዩብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ዘርፍ ይበልላችሁ እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ይህም እንግዲህ በአደይ ድራማ በክፍል 34 በባለፈው ክፍል ያየነውና የተመለከትነውም አደይ በንጉስና በደመቀ እጅ ሆና ነበር ቪዲዮ ያቆመው። ዛሬስ ምን ተፈጠረ፣ ምን ተከናወነ የሚለውን የምናይ ይሆናል ማለት ነው። ታዲያ ዛሬ ኤላን ሊዲያ ስለምታፈቅረው ወደ ኤላ ቤትም ሄዳ በጣም እየዘፈነችለትና እያዝናናቸው ነው። ኤላም ደስ ትያለሽ፣ ነገር ግን አሁን አንቺን የሚያገባ በጣም የታደለና የሚስቅ ይሆናል ሁልጊዜ እያለም ነው። በዚህም ሊዲያ እንደዛ ከሆነና ማዝናና ከሆነ ለምን እኔን አታገባኝም ትለዋለች። ኤላም ለምለም እንደመጣችለትና ሚስቴ መጣለች በማለት ይመልስላታል። እሱም ደግሞ እስኪ አንድ ድገሚኝ፣ አንድ ዘፈን ዝፈኝልኝ ይላታል። ድጋሚ ተነስታም የፍቅር ዘፈን ስዘፍንለትም ለምን ሙዚቃ አትሞክሪም ሊዲያ በጣም ትችያለሽ እኮ በማለት ያደንቃታል። እሷም አመሰግናለሁ በማለትም ሁሉን ነገር እየተጫወቱና እየተዝናኑ ነው። በሌላ በኩል ዴቭን ለራሷ ለማድረግ ተፍ ተፍ የምትለው በዛውም ለተንኮል የማታባረው ፍቅር አሁን ላይ ከዴቭ ጋር ከአንድ ላይም ተቀምጠው ብዙ ነገር እያለችውም ነው፣ እንዲሁም እያባበለችው ነው። ወተን ለምን አንዝናናም? ሁሉም ሰው የለም በማለት ስትገልጽለትም እሱም ደግሞ ጭራሽ እኔ ወጥቼ አልዝናናም አደይ በምን ሁኔታና እንዴት እንዳለች ሳላውቅ ሲልም ፍቅርም እንዴ አደይ እኮ ሄዳለች፣ ለምንድን ነው አደይ የምትል? ከዚህ ቤት ላትመለስ ወጥታለች በማለት ትናገራለች። ዴቭም እኔ በተቃራኒው ነው የማስበው፣ አደይ ብታጠፋም ይቅርታ ተደርጎላት ከዚህ እንደምትኖር አስባለሁ ሲልም እሷ ግን በጣም ተናዳለች። ታዲያ አደይ አሁን በንጉስና በደመቀ ቤትም ሆና እየወረደችበት ነው። ደመቀን እንደዚህ ለምን ታደርጋለህ? አምኜህ እንዴት ታደርጋለህ? በባለፈው እኮ ከችግር አድነኛል፣ ዛሬ ይበልጥ ገደልከኝ። ጭራሽ ከፍቅር ጋር ተመሳጥረህ የምን አይነት ተንኮል ነው የሰራህብኝ? ምን አድርጌህ? እያለችም ደመቀን ትወቅሰዋለች። ደመቀም ፍቅር የሰጠችኝን ገንዘብ ብዛት ብታውቂ ኑሮ እንደዚህ ባልነበር ይላታል። እሷም አደይም አይ የፍቅርን ጸባይ አታውቀውም ማለት ነው፣ ፍቅር እኮ የኔን ደሞዝ ነው ለአንተ የሰጠች ስትለውም እሱም ደግሞ በጣም ይናደድና እንደዚህ ያደረገች ይቺ ውሸታም እሷ ያንቺን ደሞዝ አልሰጠችሽም እንዴት? እሷ ናት እንደምትከፍልሽ በማለት ይመልስላታል። አዎ እሷም ደግሞ ተማሪ ናት፣ የታገኘዋለች ገና ስራ የላትም። እናም ይሄው ነው ነገሩ፣ አሁን መሄድ ይኖርብኛል። ሁለታችሁም ለኔ አታስቡም፣ ብታስቡም ኑሮ እንደዚህ አይነት ነገር አታደርጉም ነበር በማለት ስትገልጽም ደመቀም ከዚህ ቤት ቆይ፣ ከእነሱም ወጥተሻል፣ ተባረሻል፣ ስለዚህ ከዚህ መቆየት ይኖርብሻል በማለት ሲለምናትም እሷ ግን አሻፈሬ በማለትም ጣጥላቸው ትሄዳለች ማለት ነው። ደመቀና ንጉስም በጣም ተናደዋል። ለምንድን ነው ቆይ ደመቀ እንደዚህ ታደርጋለህ እንዴ? ለምን ከኔ ጋር አትኖርም? ከዚህ ለምን ኑሪ አትላትም? በማለት ደመቀን ሲነግረውም ደመቀም የራስ ጉዳይ ባክህ በማለት ጥሎት ይነሳል ማለት ነው። አደይ ቀጥታ የሄደችው ከኤላ ቤት ነበር። በምትሄድበት ሰዓት ግን ሊዱና ኤላ ነበር ያገኘቻቸው። እናም ኤላ አደይ መጣሽ እንዴ በማለት በጥሩ ፈገግታ ሲቀበላት፣ ነገር ግን ሊዱ እንዴት መጣሽ? በምን ሁኔታ? አንቺ ቆይ ስራ ጀምረሻል አልተባለም እንዴ? እንዴት ነው ከሰው ጥገኛ አትወርጅም እንዴ? በማለት ተናዳ የራሳችሁ ጉዳይ በማለትም ተንጨርጭራ ተነስታ ትሄዳለች። በመቀጠልም ተንኮለኛዋ ፍቅር ዴቭን አይኑን በመሸፈንም ወደ ሳሎን እንዲሄድ ታደርገዋለች። አይንን ሸፍንና እንሄድ ወደ ሳሎን፣ ስትሄድ ታየዋለህ በማለትም ሰርፕራይዝ ልታደርገው የወሰደችው ነው።
ታዲያ ዴብም ግራ ገብቶታል። ምን እያደረግሽ ነው ሲላትም እሷም ደግሞ ከዛ ስትደርስ ታየዋለህ በማለት ይዘው ትሄዳለች። ኤላም ፍቅረኛው ባለችው መሰረትም አደይን እየጠየቃት ነው። ቆይ አንቺ ካላደረግሽና ይሄንን ነገር ካልፈጸምሽ አንቺ ራስሽን ለምን አታስከብሪም? መብትሽን ማስከበር ይኖርብሻል። ዝም ባልሽ ቁጥር ሌላ መዘዝ ነው እያለም እንዳልሰረቀችና እውነታውንም እንዲያውቁላት እንድትናገር እያለ ነው። ታዲያ አደይም አይ እንደዚህ እኮ አይደለም፣ እኔ እኮ ከዛ ቤት ብወጣ ከፍቅር የባሰ ሰው ያጋጥመኛል ብዬ ነው። እናም እንዲሁ ነው ከሰው ቤት ያለ ሰው ሁልጊዜ እንደዚህ ነው ስትልም ኤላም እኔ ለምለም ባትነግረኝ ኖሮ ከዚህ ቤት እንድትረግጪ አላደርግሽም ነበር፣ ነገር ግን ለምለም አስረድታኝ ነው ትላለች። ታዲያ ፍቅርና ዴብም ወደ ሳሎን በሚሄዱበት ሰዓትም እንግዲህ የፍቅር ሻማን በማብራት እንዲሁም ወይን በማቅረብም አበባዎችንም በታትና ያዘጋጀችውን ሰርፕራይዝ እየው ትለዋለች። ዴብም ይሄ ምንድን ነው ሲላትም አሁን ማንም የለ፣ ሊዱም የለችም፣ ማንም የለም። እናም ጥሩ ጊዜና ጣፋጭ ጊዜ ማሳለፍ ይኖርብናል ትለዋለች። ዴብም ካንቺ ጋር ምንም አይነት እንዳሳልፍ ደስ አይለኝም፣ ስለዚህ እባክሽን ተይኝ፣ እኔ አንቺ ልሆን አልችልም። አንቺ የሰው ፍላጎት ካልተረዳሽ ምኑ ላይ ነው? አንቺ በጣም ራስ ወዳድና እንዲሁም በሌሎች ሰዎች ስቃይ የምትደሰች ነሽ፣ አልፈልግም በማለትም ጥሏት ሊሄድ ሲልም ሊዲያ ትመጣለች። ሊዲያም በጣም እየሳቀችና እየተዝናናች ነበር። ዴብም ሄዶ ነበር። አንቺ ምን እያደረግሽ ነው? ወንድሜን ልታሳስቸው ነበር እንዴ? ወይንና ሻማ አቀራርበሽ በማለትም ታበሽቃታለች። ፍቅርም እንዴት በዚህ ሰዓት መጣሽ? ምን አይነት ነሽ? በማለት ተናዳ ጥላት ትሄዳለች። በመቀጠልም በፍቅር ስራ የተናደደው ደመቀ አሁን የሚያደርገው ጠፍቶበታል። አሁን ላይ ፍቅርን አሳያታለሁ የአደይን ደሞዝ ቀምታ እያለም ወዲያ ወዲህ እያለ ነው። ደመቀም ንጉስ ቢያረጋጋውም እንኳን ሊረጋጋ አልቻለም። ታዲያ ሊዱም አሁንም እየተዝናናችና እየሳቀችባት ነው። የበተናቸውን አበባም እየሸካከፈች ነው። ፍቅር ግን በጣም ተናዳለች። አንቺ ምን አይነት ነሽ ስትላትም አይ ከወንድሜ ጋር እንደዚህ ይቅርብሽ፣ አኳያሽን ብትፈልጊ ይሻልሽ ነበር፣ ሲጀመር ራስሽንም ጠብቂ ትላታለች። ሊዱም ቀጥታ ወደ ክፍል ነበር የሄደችው። ዴብ ተኝቶ ነበር ያገኘችው። ታዲያ ወይ ወንድሜ ምን ሆነ ነው የደበረህ ስትለውም ፍቅር እንዳያስደበረችውና እንዲሁም በጣም እንደከፋውም ትነግረዋለች። ይቺ ፍቅር ናት አደለ ያስደበረች ስትለውም አዎ አንቺም እንዳታስደብርኝ ውጭልኝ ሲላትም እሷም እንደደበራት ትናገራለች። ምን ሆነሽ ነው የደበረሽ ይላታል። እሷም ሳሎኑን ፍቅር ተቆጣጥረዋለች። ከኤላ ቤት ሲሄድ ደግሞ አደይ አለች። ይቺ አደይ መታ ደበረኝ ትላለች። ዴብም ደንግጦ አደይ ነው ያልሽው፣ አደይ የታለች በማለት ይመልስላታል። እሷም ደግሞ ከነ ኤላ ቤት አለችልህ ትለዋለች። ዴብም ደንግጦ ወደ እነ ኤላ ቤት ሄዷል። ምክንያቱም አደይን ለማግኘት። ደመቀ እሳት ለብሶ እሳት ጎርሶም ፍቅርን እየተጠባበቀ ነው። እንዲሁም ንጉስም ተረጋጋ እንጂ ምንድን ነው ቢለውም አልሰማውም። ታዲያ ንጉስንም አንተ ምንድን ነው ወንድ ሽተት እንጂ ቆፍጠን በል ይለዋል። እናም ሁላቸውም በዝግጅት ላይ ናቸው። ሊዲያ አልጋ ላይ ሆናም እየጨፈረች ነው። በዚህም ፍቅር በጣም ተቃጥላለች። አንቺ ቀበጥ፣ አንቺ እየጨፈርሽ እኔ እንደዚህ ጨጓራዬ ይቃጠላል፣ የማደርገውን አደርጋለሁ በማለትም ስልኩንም ይዛባት በመሮጥም እንዲሁም ክፍሉን ትቆልፍባታለች። ሊዱም በጣም ተናዳለች። የአንቺ መጫወቻ ልሆን ነው ወይ ፍቅር ነይ ክፈችው በማለትም ብትለምናትም ፍቅር ግን መስሚያዋ ጥጥ ነው። በሌላ በኩል ደግሞ ኤላና ዴብ ተገናኝተዋል። ዴብም አደይ ከዚህ ናት ብዬ ነው የመጣሁት ሲልም አደይም ኩሽና እንደሆነችና ማግኘት እንደሚፈልግ ወደ ኩሽናም ይሄዳል። እናም አደይና ዴብም ተገናኝተዋል። እንዴት መጣ ስትለውም ናፍቀሽና በማለትም ፍቅሩን እየገለጸላት ነው። አደይም እኔ እኮ ትናንትና ራሴን አላውቅም ነበር፣ እናም በደመቀና በንጉስ እጅ ነበርኩኝ፣ ራሴን ስቼ ሲያገኙ ጊዜ ወደ ቤት ወስደውኝ ነበር በማለት ስትነግረውም
ዴቭ ግን በጣም ደንግጧል። ምንም አልሆንሽም አይደል ሲልም አዎ ንጉስ ትናንትና ለክፉ ነገር አይደለም የወሰደኝ ያው ራሴን ሲያመኝና እንዲሁም በጣም ስላልተረጋጋውም ለማረጋጋት ነው የወሰዱ ትላለች። በዚህም ዴቭ ለምን አልደወልሽልኝም ስልክም ስሞክር አይሰራም ነበር በማለት አሁንም ስራ እየሰራች ነበረ። ስራውንም እያገዛሳለ ኤላም ይመጣና ምንድነው እረሳችሁኝ እኮ እኔን አስወጣችሁኝ እያለ እየቀለዳቸውም እናም ወጥተው እንደሚዝናኑና ወጣ ብለው ፈታ እንደሚሉም ይጠይቃቸዋል። በዚህም ዴቭ እረ በጣም ደስ ይላል እኔም እያሰብኩት ነበር ይልቁንስ አደይም ልብስ ቀየሪና አብረን ዘና ፈታ ብለን እንመለስ በማለት እየተነጋገሩም አደይ ግን መውጣት እንደማትፈልግና ወደ ደላላ ቤትም ሄዳም ስራ እንደምትፈልግ ትናገራለች። ይልቁንስ ከኔ ይልቅ የሚያስደስታት ሊዱ ናት። ለሊዱ ደውሉና አብራችሁ በመሄድ ተዝናኑ ትላለች አደይ። ታዲያ ይሄንንም ኤላም ተስማምቶበታል። በኋላ ጥላችሁን ሄዳችሁ ብላ ከራሴ ላይ ነው የምትጨፍር አዎ ደውልላትና እንውጣ በማለት ይስማማሉ። ታዲያ ዴቭም ለእህቱም ስልክ ሲደውል ስልኳም አይሰራም። ምክንያቱም ፍቅር ይዘው ሂዳም ከደረጃ ላይም ሆና ስልኩን ስታየውም ነበር። ዴቭ ደወለ እንዴ በምትልበት ሰዓትም በር ተንኳክቶ ስትከፍተውም ደመቀ ነበር። እነ ደመቀም በጣም ተናደውባታል። አንቺ በአደይ ላይ ነው እንደዚህ አይነት ጨዋታ የምትጫወቸው በማለትም አሁንም ብዙ ነገር እየዛተባትም ነበር። ነገር ግን ፍቅር እንደተለመደውም የነገር ማበሏን እያዋረደች እናንተ ምን ሆናችሁ ነው ከዚህ ራቁ በምትልበት ሰዓትም ደመቀ ግን ሊሰማት አልቻለም። እንዲሁም ንጉስ አረ ጎረቤት ይሰማል እባክህን ሲልም እሱም ደግሞ ሊሰማት አልቻለም። ምክንያቱም በጣም ተናዷልና በአደይና በእነሱ መሀልም ገብታ በጣም ብዙ ነገር ክፍተት ፈጥራለችና እናም በዛ ክርክር መሀል ነበር ዴቭ ለእህቱም ሆነ ለፍቅር ስልክ ቢደውልም ሊያነሱትና ስልኩም ሊሰራለት አልቻለም። በዚህም በጣም እያሰበ ነው። ምን ሆነው ነው ችግር አለ እንዴ በማለትም በዚህም አደይ ሁለታቸው ከአንድ ላይ ከሆኑ በጣም ነው የሚጣሉ ስለዚህ ቤት ሄድ ይሻላል ትላለች። አዎ እነሱማ ሁልጊዜ ብቻቸውን ከሆኑ ይጣላሉ በማለት ዴቭም ወደ ቤት ይመለሳል። ደመቀን በፎከረበትና በዛተበትን መሰረት አሁንም ፍቅርን ላይለቃት እየፎከረ ነበር። እኔ ዛሬ አልለቅሽም በማለት ሲናገርም እሷም ደግሞ አረ እባካችሁ ከዚህ ሽሹልኝ ብትልም እሱ ግን አሻፈረኝ በማለትም አንጠልጥሎ ይዟት ይሄዳል ማለት ነው። ታዲያ በምትኩ አደይ በነበረችበት ቦታ ፍቅር ልትገኝ ነው። ምክንያቱም ለአደይ የተጠመደ ወጥመድ ነበር። አሁን ግን ራሷ በወጥመዱ ገብታለች። አሁን ፍቅር በደመቀና በንጉስ እጅ ናት። ታዲያ የዛሬው ቪዲዮ ያቆመው ከዚህ ላይ ነበረ። ስለተከታተላችሁኝና አብራችሁኝ ስለቆያችሁ ከልብ አመሰግናለሁ በማለት ላይክ፣ ሼር፣ ኮሜንት እያደረጋችሁ ቀጣይ ቪዲዮስ ምን ይሆናል ምን ይከሰታል የሚለውን ይዘን የምንመጣ ይሆናል ማለት ነው። መልካም ጊዜ። ቻው ቻው።